ሰላም ሰላም እንደምን አላችሁ? የአነቃቂና ትምህርት አዘል ቪዲዮ ነው። ሰብስክራይብ ማድረጋችሁን እንዳትረሱ። አንድ 60 ሰዎችን የገደለ አንድ ወንበዴ ወደ አንድ ቄስ ንስሐ ለመግባት ያቀናል። ያም ቄስ 60 ሰዎችን ገድያለሁ ንስሐ ይስጡኝ ብሎ ሲጠይቃቸው በስመ አብ አንተማ ሰይጣን ነህ ራቅ ከኔ ይላቸዋል። ገሏቸው እሱንም ይሄዳል። አሁንም ከእንደገና ሌላም ቄስ ያገኛል። አባ 60 ሰዎች ገድዬ ንስሐ ስጠኝ ብለው አንድ ቄስ ሰይጣን ብሎ ሲያባራይ እሱንም ገደልኩኝ፣ አንተንም እንዳልገልህ ንስሐ ይስጡኝ ይላቸዋል። ወግድ አንተ ጨካኝ፣ አሁንም እኔንም ልገለኝ ነው ሲሉት እሳቸውንም ይገላል። ከዛ ወደ ለመደበት ወደ ወንብድናው ወደ ጫካው እየሄደ እያለ አንድ አባት ትልቅ መለኩሴዎች ያገኛል። አባ ይቁሙ ይላቸዋል። እሺ ልጅ ምን ነበር ይሉታል። 60 ሰዎችን ገድዬ ንስሐ ስጡ እያልኳቸው ቄሶች አንተ ሰይጣን ተኔ ራቅ፣ አንተ ወንበዴ እያሉ ሊሰጡኝ አልቻሉም። እነሱንም ገድዬ በአጠቃላይ 4 ቄስም ገድያለሁ እና ንስሐ ይስጡኝ ሲላቸው ስቅ ብለው አለቀሱ። ልጄ እግዚአብሔር መሐሪ ነው፣ እግዚአብሔር የይቅርታ ቤት ነው፣ ይቅር ይልሃል እና ብቻ ጸሎት ላድርግልህ ብሎ ወደ ጉድጓድ ጥልቅ ጉድጓድ ውስጥ እዚህ ውስጥ የጸሎት መጽሐፌ ስለወደቀች በገመድ ልሰርህና አውጣልኝ ከዛ ልጸልይልሃል ይሉታል። እሺ እና ወደዛ ወደ ጥልቅ ጉድጓዱ በገመድ ያስገቡትና ገመዱን ይቆርጡበታል። ከዛ አውጣኝ አንተ ጨካኝ መለኩሴ እገልሃለሁ እያለ ይዝታል። እሳቸውም ጥለውት ይሄዳሉ። ከ4 ሰዓት በኋላ ተመልሰው ይመጣሉ። እንዴት ዋልክ ልጄ ሲሉት እገልሃለሁ አንተ ጨካኝ መለኩሴ እገልሃለሁ እያለ አሁንም ይጮሃል። ምግብ ሰጥተውት ይሄዳሉ። ድጋሜ ከ9 ሰዓት በኋላ ይመጣሉ። እንዴት ዋልክ ልጄ ይሉታል። እገልሃለሁ አንተ ጨካኝ እገልሃለሁ ይላል። አሁንም ምግብ ሰጥተውት ይሄዳሉ። በሁለተኛው ቀን ይመጣና እንዴት ዋልክ ልጄ ሲሉት ለስለስ ባለ ድምፅ ድክምክም ብሎ እገልሃለሁ ይላል። አሁንም ምግቡን አስቀምጠውለት ይሄዳሉ። ቆየት ብለው ስንተኛው ቀን ደግሞ ድጋሜ ሲመጡ እንዴት ዋልክ ልጄ ሲሉት እግዚአብሔር ይመስገን። የዘን ጊዜ ስበው ያወጡታል። ነፍስ ስጋን አሸነፈኝ፣ በጾም ተሸነፈ፣ ትዕቢቱ ወረደ። ንስሐም ሰጡት። ሰውየውም የእግዚአብሔርን መንገድ ተከትሎ እግዚአብሔርን ማገልገል ጀመረ። ያበጠው ትዕቢቱ በጾም ተነፈሰ። እግዚአብሔር መሐሪ ነውና እግዚአብሔርን ይቅር አለው ይባላል። ስለዚህ እናንተም ይህ ቪዲዮ ተተመቻችሁ ሰብስክራይብ ማድረጋችሁን እንዳትረሱ። አመሰግናለሁ።